በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? በዚህ በሥላሴ ሚዲያ ምእመናን ሃይማኖታቸውን ማወቅ እንዲችሉ ማን ባስረዳን ከማለት ነፃ እንዲወጡ ሃይማኖተ አበውን 160 ምዕራፍን እንደገና መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ኦሪት ዘዳግም ያለውን አሁንም እንደገና አንድምታ ተርጓሚውን ከኦሪት ዘፍጥረት ጀምረን ኦሪት ዘሌዋውያን ላይ ደርሰናል። ስለዚህ ምእመናን ለእናንተ ታስቦ የተዘጋጀ እስከሆነ ድረስ ዓይናቸው ለደከመ የሥራ ጫና ላለባቸው ጊዜ ለማያደርሳቸው መጽሐፍ ቅዱስን ማወቅና መረዳት እየፈለጉ ጊዜና ሰዓት ለማይኖራቸው ቤታቸው ተቀምጠው ማድመጥ መስማት እንዲችሉ ስለዚህ እየተላለፈ ነውና እንዲተከታተሉት በእግዚአብሔር ስም አሳስባቸዋለሁ። የሰው ልጅ በማይጠቅም ነገር ጊዜውን እያሳለፈ እንደሆነ ይሄ ለእናንተ አይነገርም፣ ታውቁታላችሁ። እንግዲህ የሚጠቅማችሁንም የሚጎዳችሁንም ለእናንተ ማስረዳት አያስፈልግም፣ አዋቂ ሁሉም አዋቂ ነውና። አሁን ኦሪት ዘሌዋውያን ምዕራፍ 22ን አንድምታ ትርጓሜውን እንመለከታለን። ኦሪት ዘሌዋውያን አንድምታ ትርጓሜ ምዕራፍ 22 ተራ ቁጥር 1 ወነበቦ እግዚአብሔር ለሙሴ ወይቤሎ፣ እግዚአብሔር ሙሴን እንዲህ ሲል ተናገረው። ተራ ቁጥር 2 በሎሙ ለደቂቀ አሮን ወለደቂቁ ከመ ይታቀቡ እምቅድሳቶሙ ለደቂቀ እስራኤል፣ የያዕቆብ ልጆች ከገንዘባቸው ለይተው ከፍለው ለእኔ የሚያመጡትን መባ ተንከባክበው ይጠብቁ ዘንድ ለአሮንና ለልጆቹ ንገራቸው አለ። ወኢያርኩሱ ስምየ ቅዱሰ በኩሉ ዘይቄድሱ ሊተ፣ ለእኔ ከገንዘባቸው ለእኔ ብለው ምእመናን የሚያቀርቡትን ገንዘብ ሁሉ የከበረ ነውና ስሜን እንዳያረክሱ የአሮንንና የአሮንን ልጆች ምእመናን የሚያመጡትን መባ በክብር ተቀብላችሁ አክብራችሁ አስቀምጡ ብለህ ንገራቸው አለ። ተራ ቁጥር 3 አነ እግዚአብሔር ዘእቤሎሙ በመዋዕሊክሙ፣ በዘመናችሁ ሁሉ ይህንን የምነግራችሁ እኔ አምላካችሁ እግዚአብሔር ነኝ ብለህ ንገር አለው። ኩሉ ብእሲ ዘይበው ውስተ መቅደስ ዘእምቅድስ ዘርእክሙ ውስተ ኩሉ ዘይቄድሱ ደቂቀ እስራኤል ለእግዚአብሔር እንዘርኩሱ ላዕሌሁ ለይሰሮ እምሕዝቡ እስመ አነ እግዚአብሔር። የእስራኤል ልጆች ከገንዘባቸው ከፍለው ለይተው ለእኔ ለአምላካቸው ለእግዚአብሔር የሚያቀርቡትን ይዞ ተቀብሎ በኃጢአት ላይ ሳለ ወደ ቤተ መቅደስ የሚገባ ከከበሩት ከወገናችሁ የሚሆን ካህን ከወገኑ ተለይቶ ይጥፋ አለ። ፈጣሪውን የእግዚአብሔር ነኝና አለ። ምእመናን ገንዘባቸውን ከፍለው ለእኔ መባ ይዘው ሲመጡ እነሱ ያመጡትን መባ መቀበል ያለበት ከኃጢአት ንጹሕ የሆነ ካህን መሆን አለበት። ከኃጢአቱ ያልነጻ ካህን የምእመናንን መባ ተቀብሎ ወደ ቤተ መቅደስ እንዳይገባ፣ ከኃጢአቱ ንጹሕ ሳይሆን የምእመናንን መባ ተቀብሎ ቤተ መቅደስ ይዞ የሚገባ ካህን ከተገኘ ከወገኖቹ ተለይቶ ይጥፋ አለ። ተራ ቁጥር 4 ወለመ እምዘራ አሮን ዘለምጽአው ዘይትካዎ ዘርኡ እይብላ እምቅድሳት እስከ አመ ይነጽር፣
ከአሮን ወገን ከካህናት ወገን የሆነ ሰው ለምጽ ያለበት ሰው ቢኖር ዘሩ የሚፈሰው ሰው ቢኖር ከኃጢአቱ እስከሚነጻ ድረስ ከመሥዋዕቱ ከተቀደሰው መሥዋዕት እንዳይበላ አለ። ወደ ቅድስተ ቅዱሳን ወደ ደብተራ ኦሪትም እንዳይገባ አለ። ይህንን ተደፋፍሮ የሚያደርግ ካህን ቢኖር ከወገኖቹ ተለይቶ ይጥፋ አለ። ተራ ቁጥር 5 ወዘገሰሰም ኩሉ ርኩሰ ነፍስ ወእመኒ ብእሲ ዘወፃ እምኔሁ ዘርኡ ሰውነቱ ከረከሰ ጋር የተነካካ ሰው ከእርሱም ደግሞ ከራሱ ዘሩ የሚፈሰው ሰው ቢኖር ወደ ቅድስተ ቅዱሳን ወደ ደብተራ ኦሪት እንዳይገባ ከመሥዋዕቱም እንዳይበላ አለ። አው ዘገሰሰም ኩሉ ዘይታወስ ዘያረኩስም ኩሉ ርኩስ ውእቱ እስከ ሰርክ በዚህ ዓለም ከሚመላለሰው የሚያረክሰውን ነገር ሁሉ የነካ ከረከሰ ነገር ሁሉ የተነካካ ሰው እስከ ማታ ድረስ የረከሰ ነው። ወደ ቤተ መቅደስም እንዳይገባ የተቀደሰውንም ነገር እንዳይነካ አለ። ተራ ቁጥር 6 ወይ ይብላም ቅድሳት ለእመ ኢተሐጽበ ሥጋሁ በማይ ሰውነቱን በውሃ ካልታጠበ ከመሥዋዕቱ እንዳይበላ ይጠንቀቅ አለ። ተራ ቁጥር 7 ወም ከመዓርበት ፀሐይ ንጹሕ ውእቱ ወይእተ ጊዜ ይብላም ቅድሳት እስመ ሲሳዩ ውእቱ ከፀሐይ ከገባሽ በኋላ ማታ ግን ንጹሕ ሁኖ ሰውነቱን ታጥቦ ያን ጊዜ ከተሰዋው ከመሥዋዕቱ ይብላ አለ። የዕለት ምግቡ ነውና። ተራ ቁጥር 8 ወማውታ ወብልዐ አርዌ ኢትብልዑ ከመ ኢትርኩሱ ቦሙ እስመ አነ እግዚአብሔር በረከሰው ነገር እንዳትረክሱ ሙቶ ያደረውን የበከተውን አውሬ የበላውን የነከሰውን ይህንን ሁሉ አትብሉ አለ። ፈጣሪያችሁ እግዚአብሔር እኔ ነኝና ይህንን የማዛችሁ ይህንን ሕግ ይህንን ሥርዓት ጠብቃችሁ ለልጅ ልጆቻችሁ አስተላልፉ አለ። ተራ ቁጥር 9 እቀቡ ትእዛዜ ከመ ኢይኩን ክሙ ኃጢአተ ወከመ ኢትሙቱ በእንቲአሁ እኔ የሠራሁላችሁን ሕግ አፍረሳችሁ እንዳትቀሰፉ በደለኛም እንዳትባሉ ሕጌን ጠንቅቃችሁ ጠብቁ አለ። ወለእመ ይረክሱ ወቱ አነ እግዚአብሔር ዘቄድሶሙ ሕጌን አፍርሳችሁ የረከሰውን በልታችሁ ሰውነታችሁ ካልጎሰቆለ የማከብራችሁና የምቀድሳችሁ ከኃጢአታችሁም የማነጻችሁ እኔ አምላካችሁ እግዚአብሔር ነኝና ይህንን ቃሌን ሰምታችሁ ጠብቃችሁት እንድትኖሩ ብለህ ንገር አለው። ተራ ቁጥር 10 ወኩሉ ዘእምባይድ ዘመድ ኢይብላም ቅድሳት ከነገደ ሌዊ ከካህናት ወገን ያልተወለደ ከሌላ ነገድ የተወለደ ሰው ቢሆን ከመሥዋዕቱ አይብላ አለ። ካህን ሆኖ ከነገደ ሌዊ ከሌዊ ወገን የተወለደ ካህን ካልሆነ በቀር ከሌላ ወገን የተወለደ ካህን ነኝ የሚል ከዚህ መሥዋዕት እንዳይበላ ተጠንቀቅ አለ። ሀደርቱኒ ለካህናት ወገባይቱኒ ኢይብሉም ቅድሳት የካህናት እንግዳ የካህን መንደኛም ቢሆን ከመሥዋዕቱ አይብላ አለ። ተራ ቁጥር 11 ወለእመሰ ቦ ዘአጥረ ካህን ገብረ ዘተሳየጦ በወርቁ ውእቱ ለይብላ እስመ ሲሳዩ ውእቱ ዘተሳየጦ ዘአጥረ ያለውና ዘተሳየጦ ያለው አንድ ወገን ነው ማለት ትርጉሙ አንድ ነው።
ካህኑ ግን በወርቁ በገንዘቡ የገዛው ባሪያ ቢሆን ይሄ የዕለት ምግቡ ነውና እርሱ ግን ይብላ አለ። ወልድኒ ዘቤቱ እሙንቱ ወይብልዑ ሲሳዮሙ ውእቱ። ወልድኒ ዘቤቱ እሙንቱ ይብልዑ ሲሳዮሙ ውእቱ። ከቤት የተወለዱ ወላጆችም ቢሆኑ ምግባቸው ነውና እነርሱ ይብሉ አለ። ይህም አስራቱን በኩራቱን ነው። የካህናት ቤተሰብ የሆኑ ሌላ ምግብ የላቸውምና አስራት በኩራት ተብሎ ለእግዚአብሔር የሚወጣውን ይብሉ አለ። ተራ ቁጥር 12 ወወለተ ብእሲኒ ካህን ለእማው ሰበት ብእሴ ዘእምካልእ ዘመድ ኢትብላ እምአስራት ዘቅድሳት። የሊቀ ካህናት የካህናት ወገን ከካህናት ወገን የተወለደች ወይም የካህኑ ልጅ የሆነች ሴት ልጅ ከነገደ ሌዊ ልዩ ከሚሆን ከሌላ ነገድ ባል ብታገባ ከተለየው ከአስራቱ ከበኩራቱ እንዳትበላ ትከልከል አለ። ያገባችው ባሏ ለዚህ የሚገባ ከነገደ ሌዊ የተወለደ አይደለምና በባሏ ምክንያት እሷም ሌላ ባዕድ አግብታ ባዕድ ሆናለችና ለእግዚአብሔር ተብሎ ከሚመጣው አስራት በኩራት እንዳትበላ አለ። ይችም የካህኑ ልጅ ነች። ተራ ቁጥር 13 ወባሕቱ ለእመ ኮነት መበለተ ወኀደጋ መሳ ለትግባ ውስተ ቤተ አቡሃ ከመ አመ ንእሳ ለትብላ እምሲሳየ አቡሃ። ነገር ግን ያገባት ያ ባዕድ ባልዋ ቢፈታት ወይም ቢሞትባትና ጋለሞታ ሁና ብትኖር ወደ አባቷ ቤት ተመልሳ እንደ ልጅነቷ እንደ ሕፃንነቷ ወራት ከአባቷ ጋር በአባቷ ቤት ይህንን አስራት ትብላ ትመገብ አለ። ተራ ወኩሉ ዘእምባዕድ ዘመድ ይብላ እምኔሁ ከነገደ ሌዊ ያልተወለደ አለ። ነገር ግን ከነገደ ሌዊ ወይም ከካህናት ወገን ያልተወለደ ሰው ሁሉ ይህንን አስራትና በኩራት አይብላ አለ። እግዚአብሔር ለሙሴ ለእስራኤል ምድረ ርስትን ስታካፍል ለካህናት ርስት ምድር አታካፍላቸው፣ አትስጣቸው። ነገር ግን ቤት የሚሰሩበትና የቤት መስሪያ የጓሮ መሬት ለልጆቻቸው እሸት መቁረጫ እንዲሆን ይህም ብቻ ስጥ እንጂ ርስትና ጉልት አትስጣቸው። እስራኤል አስራት በኩራት ለእኔ ያመጡልኛል፣ ካህናቱ ግን ለእኔ የመጣውን አስራቱን በኩራቱን እየበሉ ይኖራሉ እንጂ መሬት አይገባቸውም ብሎ ነበርና እንዲህ አለ። ተራ ቁጥር 14 ወለእመዎ ብእሲ ዘበላም ቅድሳት በኢያእምሮ ይወስክ ሐመስተ እዴሁ ላዕሌሁ ወይሁቦ ለካህን ዘቅድሳት። የተሰራውን ሕግ ባለማወቅ ሕጉን፣ ስርዓቱን፣ ትእዛዙን ባለማወቅ ከመሥዋዕቱ የበላ ሰው ቢኖር ግን አለ 5 እጅ ትርፍ 6ኛ ጨምሮ አይነቱን ጨምሮ ማለት ነው በደብተራ ኦሪት ለተሾሙ ለካህኑ ያምጣ አለ። እንግዲህ 5 እጅ አለ። 5 እጅ ብሎ 6ኛው አይነቱ ነው። ሳይገባው በልቷልና 5 እጅ ትርፍ 6ኛው አይነቱን ዋናውን ጨምሮ ወደ ደብተራ ኦሪት በደብተራ ኦሪት ለተሾመው ለካህኑ አምጥቶ ይስጥ አለ። ተራ ቁጥር 15 ወኢያርኩሱ ቅድሳቶሙ ለደቂቀ እስራኤል ዘያመጽኡ ለእግዚአብሔር። የእስራኤልም ልጆች ለእግዚአብሔር የሚያመጡትን መሥዋዕታቸውን እንዳያረክሱ አንድም ደቂቀ እስራኤል ከገንዘባቸው ለይተው ከፍለው ለእግዚአብሔር ያቀረቡትን መባ
ካህናቱ እንዳያረክሱ ከኃጢአታቸው ሳይነጹ ሳይገባቸው መባውን ተቀብለው ወደ ቤተ መቅደስ እንዳያገቡ ንገራቸው አለ። ይህንን ከኋላም ተናግሮታል። ተራ ቁጥር 16 ወይ ከውኖሙ ኃጢአተም ከመበሉ ቅድሳቶሙ ንስሐ ላዕሌሆሙ እስመ አነ ውእቱ እግዚአብሔር ዘቄድሶሙ የማነጻቸውና የምቀድሳቸው እኔ እግዚአብሔር አምላካቸው ነኝና በኃጢአት ላይ ሳሉ የምእመናንን መሥዋዕታቸውን ተቀብለው ቢበሉ ዕዳ በደል ይሆንባቸዋልና ኃጢአታቸው ከኃጢአታቸው ሳይነጹና ኃጢአታቸውን ሳይናዘዙ ካህናቱ በድፍረት የምእመናንን መባ ተቀብለው እንዳይበሉ ንገር አለ። ንስሐ አለባቸው አለ። ካህናቱ በኃጢአት ላይ ሆነው ሳለ መሥዋዕቱን ቢበሉ ዕዳ በደል ይሆንባቸዋልና የተሰዋውን መሥዋዕት መብላት ያለባቸው ኃጢአታቸውን አስበው ተናዘው መሆን አለበት አለ። ተራ ቁጥር 17 ወነበቦ እግዚአብሔር ለሙሴ ወይቤሎ እግዚአብሔር ሙሴን እንዲህ ብሎ ዳግመኛ ተናገረው። ተራ ቁጥር 18 ንግሮሙ ለደቂቀ አሮን ወለኩሎሙ ተአይነ ደቂቀ እስራኤል ወለግዩራን እላለው እለ ውስተ እስራኤል ዘአምጽኡ ቁርባኖሙ በእንተ ኩሉ ዘበሉ ለአሮንና ለልጆቹ አምነው ከእስራኤልም ዘንድ ለሚኖሩ አሕዛብና ከእስራኤልም ልጆች ለተወለዱ ወገኖች ሁሉ ይህንን ሕግና ሥርዓት ንገራቸው አለ። ስለተሳሉትም ስለት የሚያመጡትን ቁርባን ንገራቸው አለ። አው በእንተ ኩሉ ዘሃለዩ ዘያመጽኡ ለእግዚአብሔር ወይም ስላሰቡት ወይም ስለተሳሉትና ስላሰቡት ነገር ሁሉ ለእግዚአብሔር መባ እጅ መንሻ መስጠት አለብን ብለው ስላሰቡት ነገር ሁሉ የሚያመጡትን መሥዋዕታቸውን አለ። የሚያመጡትን መሥዋዕታቸውን ከኃጢአታቸው ነጻ የሆኑ ካህናት ይቀበሏቸው እንጂ በኃጢአት ላይ ያለ ካህን ከእነሱ መባ እጅ መንሻ እንዳይቀበል አለ። ተራ ቁጥር 19 እምዘይሄይስ ይኩን ተባይተ ንጹሐ እምራኢ ወእምአባግ ወእምአጣሊ የተሻለውን የተመረጠውን ከፍየሉም ቢሆን ከበጉም ቢሆን ከላሙም መንጋ ቢሆን ነውር የሌለበት ወንድ ይሁን። የምታመጡት ነውር የሌለበት ወንድ ይሁን ብለህ ንገራቸው አለ። ከላሞች ወገን በሬ ወይፈን፣ ከበጎችም ወገን ጠቦትም ቢሆን ሙክትም ቢሆን ወንድ ይሁን ብለህ ንገራቸው አለ። ተራ ቁጥር 20 ኩሉ ዘቦቱ ነብር እያምጽኡ ለእግዚአብሔር እስመ ኢይሰጠወክሙ ኢይሰጠወክሙ ማለቱ ኢይሰጠወሙ ሲል ነው። ይህም እግዚአብሔር ነውር ያለበትን ነገር ቢያመጡ አይቀበላቸውምና ነውር ነቀፋ ያለበትን ሁሉ ለእግዚአብሔር መባ አድርጋችሁ አታምጡ አለ። ተራ ቁጥር 21 ወብእሲኒ ለእመዎ ዘአምፃ መሥዋዕተ መድኃኒት ለእግዚአብሔር በእንተ ዘበፃ አው በፈቃዱ እመራእይ አው እምአባግ ስለተሳለው ስለት ወይም በፈቃዱ ለእግዚአብሔር እሰጣለሁ ብሎ ከበግም ከላምም ከፍየልም ወገን ድህነት የሚደረግበት መሥዋዕት ለእግዚአብሔር ያመጣ ሰው ወይም የሚያመጣ ሰው ቢኖር አለ ንጹሐ ይኩን ዘይሰጠዎ ኩሉ ዘአልቦቱ ነውር የሚቀበለው ሰው ነውር ነቀፋ የሌለበት ንጹሕ ይሁን አለ።
ያ ሰው ከኃጢአቱ ነጽቶ ንስሐ ገብቶ ለእግዚአብሔር እጅ መንሻ ሲያመጣ ያ ንጹሕ ሆኖ ያመጣውን መባ ከዚህ በአደ በጉድ በኃጢአት ላይ የወደቀ ካህን ንስሐውን ሳይናገርና ከኃጢአቱ ሳይነጻ ንጹሕ ሆኖ የመጣውን ነገር እንዳይቀበልና እንዳያረክሰው ይጠንቀቃል። ተራ ቁጥር 22 እውረሰ ወስውረ ወምቱረ ልሳን ወህሱፈ ወእቡቀ ወዘጽርንእት ቦቱ እያምጽኡ ለእግዚአብሔር ዓይኑ የታወነውን እግሩ የተሰበረውን ምላሱ የተቆረጠውን ጆሮው የተቆረጠውን ቀንዱ የተቆረጠውን ጅራቱ የተቆረጠውን እግረ ሰባራ የሆነውን እንደ አጓጎት ያለ ጭርት ያለበትን እንደ አጓጎት ያለ ጭርት በሽታ ቁስል ያለበት አንድም ወይም ፎረፎር ያለበት እከካም ደረመናም ዋጣ የያዘውን ወዘጽርንእት ቦቱ ይላል። ክንታሮታም የሆነውን እንደ ቋቁቻ ያለ ነጭ ደረመን ያለበትን ሁሉ ይህንን ሁሉ ወይም የቀዘነውን የከሳውን የጠወለገውን ሁሉ ለእግዚአብሔር መባ ብለው እንዳያመጡ ንገር አለ። ወለቁርባንኒ ኢታሃቡ እምኔሆሙ ውስተ ምሥዋዑ ለእግዚአብሔር በእግዚአብሔር መሠዊያ ከእነሱ ለመሥዋዕት እንዳታቀርቡ አለ። የእግዚአብሔር መሥዋዕት በሚቀርብበት ይህንን ሁሉ ጠባሳ ያለበትን ነውር ያለበትን መባ አድርጋችሁ እንዳታቀርቡ ብለህ ለአሮንና ለልጆቹ ንገራቸው አለ። ተራ ቁጥር 23 ለላህምኒ ወለበግእኒ ዘምቱረ እዝን አው ዘምቱረ ዘነብ ተሃትሞ ላምም ቢሆን በግም ቢሆን ጆሮው ቆራጣ ጅራተ ጎማዳ ከሆነ ለራስህ ቆጥረህ ታኖረዋለህ። ለራስህ አድርገው እንጂ ለእግዚአብሔር ብለህ አንተ የጠላውን ለእግዚአብሔር ብለህ እንዳታመጣ ብለህ ንገራቸው አለ። ወጥሪተ ርእስከ ትሬስዮ ለብፅዓትከ እይሰጠወከ እግዚአብሔር እንደዚህ ያለውን ለራስህ ጥሪት ታደርገዋለህ እንጂ ስለ ስለትህ ግን አይቀበልም። ወይም ስላሰብከው በጎ ስራህ እግዚአብሔር አይቀበልምና እንዲህ ነውር ያለበትን ለእግዚአብሔር መባ ብለህ እንዳታመጣ አለ። ተራ ቁጥር 24 ዘጽንጵው ወዘጽቱም ወዘምቱር ወዘአጥራቂ እያምጽእዎ ለእግዚአብሔር ዘጽንጵው አለ። ጎባጣ ማለት ነው። አንድም ወልጋዳ ቆልማማ ማለት ነው። ወዘጽቱም አለ ሰባራ፣ ወዘምቱር አለ ቆራጣ አለ። ወዘአጥራቂ አለ የተቀጠቀጠ የቀዘነ አለ። የቀዘነውን ለእግዚአብሔር መሥዋዕት አድርገህ እንዳታመጣ ተጠንቀቅ ብለህ ለእስራኤል ልጆች ሁሉ ንገር አለ። ወበምድርክሙኒ ትግበርዎ ይህንን በሀገራችሁ አታኑሩት አለ። ደዌው ይናኛልና እንደዚህ ያለ በሽታ ያለበትን እንስሳ ሁሉ በሀገራችሁ አታኑሩት። ጤነኛውንም ይወርሰዋልና ይጋባበታልና አለ። ተራ ቁጥር 25 እምኀበ ባዕድኒ ዘመድ ኢታብኡ ዘከመዝ ቁርባነ ለአምላክክሙ እምዝንቱ ኩሉ እንዲህ ያለ መሥዋዕት ከሌላ ትውልድ ከሌላ ነገር አምጥታችሁ ለፈጣሪያችሁ ቁርባን አድርጋችሁ እንዳታቀርቡ ተጠንቀቁ ብለህ ለእስራኤል ልጆች ንገራቸው አለ። አሁንም ቢሆን ለእግዚአብሔር የሚቀርበው መሥዋዕት የተመረጠ መሆን እንጂ ሰው ለራሱ የናቀውን የጠላውን ለእግዚአብሔር መሥዋዕት አድርጎ ሊያቀርብ አይገባውም አለ።
እስመ ሙሱን ውእቱ ወነውር ቦቱ ወኢይሰጠወክሙ ክፉ ጥፉ ነውና ነውር ነቀፋ አለበትና እግዚአብሔር ይህንን አይቀበላችሁም አለ። ተራ ቁጥር 26 ወነበቦ እግዚአብሔር ለሙሴ ወይቤሎ እግዚአብሔር ለሙሴ እንዲህ ሲል ድጋሜ ተናገረው። ለእመ ወለደት እጐልት አው በግይት አው ጠሊት ሰብአ ዕለተ ያሃሉ እጓላ ሀበ እሙ የላም ጊደር ወይም በግ ብትሆን ፍየልም ብትሆን ብትወልድ ልጇ 7 ቀን ከእናቱ ጋር ይኑር አለ። ተራ ቁጥር 27 ወአመ ሳምንት ዕለት ወእምድሬሁኒ ይሰጠወክሙ ለቁርባን መሥዋዕቱ ለእግዚአብሔር 8ኛውና በ9ኛው ቀን ለእግዚአብሔር መሥዋዕት አድርጋችሁ ብታቀርቡት አለ። ብታቀርቡት ግን ይቀበላችኋል አለ። ተራ ቁጥር 28 ወይ ትጥብሑ እጐልተ አው በጊተ አው ጣሊተ ምስለ እጓላ በአቲ ዕለት ላምም ጊደርም ፍየልም በግም ብትሆን ከልጇ ጋር በአንድ ቀን አትሰዋት አለ። ይሄ የርኅራኄ አነጋገር ነው። ተራ ቁጥር 29 ወለእመ ሶይከ መሥዋዕተ ብፅዓት ትፍሥሕትከ ለእግዚአብሔር ዘይሰጠወክሙ ስኡል ወቱ ለእመ ሶይከ ካለ ዘይሰጠወከ ቢል የቀና ነበር። ልማደ መጽሐፍ ነውና ግን ደስ የሚያሰኝ የብፅዓት መሥዋዕት ብትሰዋ ወዶ የሚቀበላችሁን ለእግዚአብሔር ሰውለት አለ። እግዚአብሔር ደስ ብሎት የሚቀበላችሁን መሥዋዕት አቅርቡለት እንጂ እግዚአብሔር የማይቀበላችሁን መሥዋዕት ለእግዚአብሔር መሥዋዕት ነው ብላችሁ እንዳታስቡት አለ። ተራ ቁጥር 30 ወበይቲ ዕለት ይብልዕዎ ወኢያትርፉ እምሥጋሁ ለነግ ካህናትም ካህናትም በተሰዋበት ቀን ይብሉት እንጂ ለነገ ይሁን ብለው ከመሥዋዕቱ እንዳያስተርፉና እንዳያሳድሩ ንገራቸው አለ። ተራ ቁጥር 31 ወዕቀቡ ትእዛዜ ወግበርዎ እስመ አነ ውእቱ እግዚአብሔር ሕጌንና ሥርዓቴን ጠብቁ ብዬ በጥንቃቄ ስሩት ብዬ የማዛችሁ ፈጣሪያችሁ እግዚአብሔር እኔ ነኝ አለ። ተራ ቁጥር 32 ወኢታርኩሱ ስምየ ቅዱሰ ወእትቄደስ በማእከሎሙ ለደቂቀ እስራኤል እስመ አነ እግዚአብሔር ዘእቄድሶሙ ክቡር ስሜን ይታርክሱ የማከብራችሁ እኔ እግዚአብሔር ነኝና በእስራኤል ልጆች መካከል እከብራለሁ እመሰገናለሁ አለ። ተራ ቁጥር 33 ዘአውጻእክዎሙ እምድረ ግብፅ ከመ እኩንክሙ አምላከክሙ አነ እግዚአብሔር ዘአውጻእኩክሙ ሲል ነው። ፈጣሪያችሁ ሆናችሁ ዘንድ ማለት የፍቅር አባት ሆናችሁ ዘንድ ከግብፅ